ይህ በቤተ ክርስቲያናችን ትልቅ ከሚባሉ ትምህርቶች መካከል አንዱ ነው። ምን ከተባለ ውል፣ ስምምነት፣ የምህረት ውል፣ የምህረት ስምምነት እርሱም በማንና በማን መካከል የሚደረግ ከተባለ በፈጣሪና በፍጥረታት መካከል የሚደረግ ነው። በኦሪት ዘፍጥረት ምዕራፍ 9 ቁጥር 11 ላይ እግዚአብሔር ከኖህ ጋር በቀስተ ደመና ቃል ኪዳን ሲገባ እንመለከተዋለን። ከማን ጋር አልኳችሁ? ከኖህ ጋር ቃል ኪዳን ሲገባ እንመለከተዋለን። ሁለተኛ በኦሪት ዘፍጥረት ምዕራፍ 22 ላይ እግዚአብሔር ከአብርሃም ጋር ቃል ኪዳን ሲገባ እንመለከተዋለን። በቤተ ክርስቲያን 7 ኪዳናት የሚባሉ አሉ። 6ቱ በሙሉ ከሌሎች የተደረገ ሲሆን 7ኛው ከእናታችን ከድንግል ማርያም ጋር የተደረገ ውል ስምምነት ነው። ይሄ ውል ኪዳነ ምህረት ይባላል። ይሄ ውል ከሁሉም ውሎች የሚበልጥ ውል ነው። ምክንያት ከተባለ እየተዋዋለ ያለው በማህፀኗ ካሳደረችው እናት ጋር ስለሆነ የቀደሙት ውላቸው ዳግመኛ ምድርን አላጠፋም፣ ቀስቴን በደመና አሳያለሁ፣ ዘርህ እንደ ምድር አሸዋ አበዛልሃለሁ፣ ከወገብህ ፍሬ ከአብራክህ ፍሬ በዙፋን ላይ አኖራለሁ። እንዲህ የመሰለውን ውል ስምምነት ነበረ። ለእናታችን የተሰጣት ውል ስምምነት ግን ስምሽን የጠራ ዝክርሽን የዘከረ በስምሽ አብያተ ክርስቲያናት ያሳነጸ እምርልሻለሁ የሚል ነው። ይሄ ስምምነት ነው። ታዲያ ርዕሳችን መታሰቢያዋን እናድርግ ማለት በቃል ኪዳኑ እንሳተፍ ነው። ምክንያት ባደረግን ቁጥር ዝክርሽን የዘከረ እምርልሻለሁ አይደል ያላት? መታሰቢያዋን እናድርግ እንዘክራት ማለት እንዲምረን እንፍቀድለት እያለን ነው። እግዚአብሔር እኛን የሚምርበት ምክንያት እየፈለገ ነው። የተወዳጅ እግዚአብሔር ቤተሰቦች እንደው በምክንያት ያለ ምክንያት ስንፍናችንን አይተው አንዳንዶች በዙሪያችን ሲያንዣብቡ እንመለከታለን። በዚህ ዘመን ከኔ ጋር ናችሁ? ድንግል ማርያም አታስፈልግም የሚለው ሰውዬ ነብይ ነኝ ብሎ ይመጣል። በአዲስ ኪዳን ነብይ የሚባል ነገር የለም። እሺ እየሰማችሁኝ ነው? በአዲስ ኪዳን ነቢያት የሚባሉ ነገር የለም። ነቢያት መጽሐፍ ቅዱስ ላይ የነበሩት ያለፉት ከማቴዎስ ወንጌል በፊት የተጻፉት ነቢያት እነሱን ነው የምናውቀው። በዚህ ዘመን አንድ ሰው ነብይ ነኝ ብሎ ከመጣ ነብይ አይደለም። ሲቀጥል ነብይ የሆነ እንደሆነ ነቢያት በሙሉ ጌታን ያውቁታል። ጌታን የሚያውቁ በሙሉ እንደሚወለድ ተናግረዋል። ከማን ይወለዳል የሚለው ሲመጣ ድንግል ማርያምን ያውቋታል። ዛሬ ነቢያት ነን የሚሉ ድንግል ማርያም ካላወቁ ነቢያት አይደሉም። ከኔ ጋር ናችሁ? ነቢያት ነን የሚሉት በሙሉ ድንግል ማርያምን አያውቋትም። ስለዚህ ነቢያት አይደሉም። ከክርስቶስ እቅፍ የሚነጥል የትኛውም አይነት መታሰቢያዋን እንዳናደርግ፣ ለስሟ እንዳንዘምር፣ በስሟ እንዳንሰበሰብ፣ ቅድስት ቤተ ክርስቲያን መጥተን የልጇን ሥጋና ደም እንዳንቀበል እንቅፋት የሚሆንብን አካል ካለ እንጸልይለት። የመጀመሪያ ስራችን እሱ ነው። ሁለተኛ ግን ጓዳችንን እንዝጋ። ልባችሁን ለማንም አሳልፋችሁ አትስጡ። ማንም እየተነሳ የሚጫወትባችሁ እናንተ በሰጣችሁት ፊት ነው። መቼስ ይቅርታ አድርጉልኝና አንድ ሴት ከሁሉም ጋር ካልሳቀች ሁሉም ወንድ ሊለክፋት አይችልም። እየሰማችሁ ነው እህቶች? ዝም ብላ ካወጣ ከወረደ ጋር ጥርሷ የምትከፍት ከሆነ ወንዶችም እንግዲህ የተፈጥሮ ችግር ነውና የመጣለትን ሁሉ ይናገራታል። ልክ እንደዚህች ሴት በሃይማኖት ጉዳይ እንዲሁ እንደፈለግን ከሁሉ ጋር ልባችን እየከፈትን አፋችን እየከፈትን የምንውል ከሆነ ተናጋሪ አላፊ አዳሚዎች ብዙ ናቸው። ስለዚህ የራሳችንን ነገር አውቀን አጠንክረን በህይወት እንቀይረው እንጂ ከማንም ጋር ጊዜያችንን እናቃጥል። ይልቁንስ በማይረባ ነገር እንዳንባክን የሚረባንን ነገር የሰጠን እግዚአብሔርን ብቻ እንመልከተው። ሥላሴ በደጁ መጨረሻችን ያደርግልን። ይህች የምንላት እናታችን ቅድስት ድንግል ማርያም ሊቁ ቅዱስ ኤፍሬም እንደዚህ ይላታል በውዳሴ ማርያም ላይ እግዚአብሔር የመረጣትና የቀደሳት ይላታል። ምን ያላት? እግዚአብሔር ምን ያላት? የመረጣትና የቀደሳት። አባ ሕርያቆስ ደግሞ ከመዓት ይልቅ ምሕረትን የሚያበዛ አምላክ ምሕረቱን በእርሷ ላይ ገለጠልን ይላል። በማን? ኪዳነ ምሕረት ባላት እርሱ መሐሪ ስለሆነ። አሁን እንዲህ ተሰብስበን
ኪዳነ ምሕረት ናት ዛሬ ስንል እግዚአብሔርን እየጋረድን ክርስቶስን እየሸፈንን ሳይሆን ቸርነቱን ያበዛልን እግዚአብሔርን እያመሰገንን ነው። ምክንያት ከተባለ ቸርነቱን ስላበዛልን በሷ ምክንያት እንድንድን ፈቀደ ማለት ነው። ምሕረቱን ስላበዛልን በማርያም አማካኝነት ለስጋችን በረከትን ለነፍሳችን ድህነትን እንድናገኝ ነው። ስለዚህ የተወዳችሁ የእግዚአብሔር ቤተሰቦች በምድር ስንኖር ይህንን በዓል የኪዳነ ምሕረትን በዓል ስናከብር ልናደርጋቸው ልንይዛቸው የሚገቡን ነገሮች መካከል በትልቁ ትኩረት የሚሰጣቸው 3 ነገር ልንገራችሁ። አንደኛ ተስፋ እንዳንቆርጥ። ምን አልኳችሁ? ንገሩኝ። ምን አልኳችሁ? በኃጢአት የተጨመላለቅን ሰዎች ብንኖር እኔ እኮ ያደፈ ማንነት ነው ያለኝ፣ ቤተክርስቲያን እኔን አትፈልገኝም፣ እግዚአብሔር አይቀበለኝም አትበሉ። መተን እናልቅስ ደጆ አስታርቂኝ ከልጅሽ እንበላት። በስምሽ የለመነውን እምርልሻለሁ ነው ያለት። ዝክርሽን የዘከረውን እምርልሻለሁ። ስለዚህ መተን እናልቅስ። እግዚአብሔር የሚምር አምላክ ነው። ዓለም በስጋ ህይወታችን እንዳንበለጽግ የምንፈልገውን ጣሪያ እንዳንደርስ ብዙ ተራሮች ቢመጡብን መውጣት መውረዱ ቢያደክመን ተስፋ አንቁረጥ። እግዚአብሔር ለኛ የሚበጀውን ከእናትና አባታችን የበለጠ እርሱ ያውቃል። እናትና አባቶቻችን የሆነ ቀን ሊሰለቹን ይችላሉ፣ ከእጃችን እነሱን መደገፍ የምንችልበት አቅም ስናጣ። እናትና አባቶቻችን ጓደኞቻችን የሆነ ቀን ሊያራግፉን ይችላሉ። የማይተወን እግዚአብሔር ግን እናቱን ሰጥቶናል። መተን በእቅፏን ነው። የምህረት እናት ድንግል ማርያም ሆይ እባክሽ ከልጅሽ ከወዳጅሽ ቸርነቱ ከሚያልቅ ጌታ አስታርቂ እንበላት። አባ ጊዮርጊስ ዘጋስጫ በረከቱ ይድረሰንና በመጽሐፍ አርጋኖን ሲናገር እኔ ኃጢአት መስራቴን አልተውም፣ ልጅሽም እኔን መማሩን አይተውም፣ አንቺም ከልጅሽ እኔን ማስታረቅ አትይም ይላል። በሚያስደንቅ ሁኔታ እውነት ነው። በምድር ስንኖር አስበነው አይደለም፣ ሳናስበው ኃጢአት ልንሰራ እንችላለን። ፈልገነው አይደለም፣ ሳንፈልገው በጓደኞቻችን ተገፋፍተን ማለት አሉ እኮ አንዳንድ ጓደኞች 10 ሆነው ቢራን ጠጣ እስኪ ብለው ወደ ከተማ ይሄዱና ከነዛ መካከል 2 የማይጠጡ ከሆነ አንተ ደግሞ ምንድነው መነኩሴ የሚያደርገው በቃ ለዛሬ አንድ ጠጣ ይሉታል፣ ያስተነካክሉታል። እኔ አረቄ ያልጠጣም ሲል አንተ ደግሞ ምንድነው ቄስ የሚያደርገው እስኪ ይቺን ብቻ ፉት በላት ይላል። አሁን በዚህ ምክንያት ይሄ ልጅ ፉት ማለት ጀመረ። ከዛ ፉት ይላል ራሱ ፉት ከማረክ ፉት ወደ ማለት። ሥላሴ ይጠብቀን። በጥቃቅን ነገሮች የምታስተነካክሉ ወንድሞች ተጠንቀቁ እያልኳችሁ ነው። በጥቃቅን ነገር እህቶቻችን ወደ አላስፈላጊ ስፍራ የምትወስዱ እህቶች ተጠንቀቁ። በአንድ ወቅት ነው ይባላል አንድ ወታደር በውትድርና እየኖረ በዙሪያው ያሉት ጓደኞቹ ሁሉ በተጠንቀቅ መሪያቸውን እየጠበቁ ነው። አንድ ነገር አዋቂ የአካባቢው ብልህ የሆነ ሰው አንድ ነገር ይዞ መጣ። በዚህ በቅርብ ሰሞን የእናንተ መሪ የሆነ ሰው ይሞታል። የሚሞትበት ነገር ምን እንደሆነ አይታወቅም፣ ግን በተጠንቀቅ ጠብቁት አዋጅ ተነገራቸው። ስለዚህ ሁሉም ሰራዊት መሪያቸውን ወደ መጠበቅ ገቡ። ከዕለታት አንድ ቀን መሪው በተኛበት መጮህ ጀመረ። ከኔ ጋር ናችሁ? መጮህ ጀመረ። እየጮኸ እያለ ነገሩ ሁሉ ግራ ተጋባ። ማንም ጠላት በየትኛውም በኩል አልገባም። ኋላ የሆነች ትንሽ ነገር ከነካችሁ ትሞታለች የሚል ተነግሮ ስለነበረ ሁለመናው ሲፈተሽ አንድ ጉንዳን ወገቡ አካባቢ ይዞታል እና አጠገቡ አማካሪ ጉንዳኑን ሲነቅለው ያ መሪያቸው ጸጥ አለ፣ ሞተ። ነገሩ ከተረጋጋ በኋላ አንድ ወታደር ከሐዘኑ ማገገም አቃተው። አንተ ምን ሆነህ ነው? ከሌሎቹ በተለየ ለምን ታዝናለህ? ሲባል ጉንዳኑ እኮ ሲገባ አይቼው ነበረ፣ ጉንዳን ነው ብዬ ትቼው ነው እንጂ አለ ይባላል። ይኸውላችሁ ትንሽ የመሰሉን የተውናቸው ነገሮች ነገ ትዳራችንን ያፈርሱታል። ትንሽ የመሰሉን የተውናቸው እንደ ጉንዳን ንቀን የተውናቸው ነገሮች ቆንጥጠው መሪ የነበረው ማንነታችን ከእግዚአብሔር እቅፍ ያወጡናል። ጥቃቅን የምንፍቅና ትምህርቶችን ምን ችግር አለው ስለ ኢየሱስ እኮ ነው እየዘመሩ ያሉት ብለን የምንሰማቸው መዝሙሮች ማይተባችን ያስበጥሱናል። ጥቃቅን የሆኑ የምንፍቅና ስብከቶች፣ ስለ ድንግል ማርያም አማላጅነት የማይቀበል ማንነት ያለው ትምህርት፣ ስለ ቅዱሳን መንፈሳዊ ኦርቶዶክሳዊ ቤተክርስቲያን ከምታስተምረው ውጪ እስኪ ምን ይላሉ ልስማው ብለን እንደ ጉንዳኑ ትንሽ ነው ብለን የናቅነው ነገር ማይተባችን ያስበጥሰናል። እንጠንቀቅ።
ተስፋ መቁረጥ የሚመጡት ከጥቃቅን ነገሮች ናቸው። እግዚአብሔር ተስፋ እንዳንቆርጥ ያበርታን። ስለዚህ የመጀመሪያ ተስፋ እንዳንቆርጥ ነው። በሁሉም ነገር በስጋችንም በነፍሳችንም የሚረዳን እግዚአብሔር አለ። ለዚህም ቸርነቱ ሊያበዛልን አባ ሕርያቆስ እንደነገረን ድንግል ማርያምን ሰጥቶናል፣ ቸርነቱን አሳይቶናል። ሁለተኛው ምሕረትን ማድረግ እንልመድ። ምክንያት ከተባለ እግዚአብሔር እኛን በዚህ ስፍራ ላይ የሰበሰበን ጻድቃን ስለሆንን ነው ወይስ ቸርነቱ ስላበዛልን ነው? ንገሩኝ። ምን ስላበዛልን ነው? እርሱ ቸርነቱ አብዝቶ በእቅፉ ከሰበሰበን እኛ ላይ በደል የፈጸሙ ሰዎች ካሉ ምሕረት እናድርግላቸው። ምክንያት የክርስቶስ ልጆች ስለሆነ። በነገራችን ላይ ጸሎታችንም የሚለው ይህንን ነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። ከዛ ምንድን ነው? በደላችንን። ከዛስ እኛም የበደሉንን። አሁን ይህንን ገልብጠን እንመልከተው። በደላችን ይቅር በለን እኛም የበደሉንን ይቅር እንድንል ነው። በግልባጭ ሐሳቡ እኛ የበደሉንን ሰዎች ይቅር ካላልናቸው አንተ እኛን ይቅር እንዳትለን እያለን እኮ ፋይሉ ተዘግቷል። እግዚአብሔር በቸርነቱ ይቅር እያለን እኛ ይቅር የማንልበት ምን ምክንያት አለ? የይቅር ባይ ልጆች ይቅር ባዮች ነን። እግዚአብሔር በዚህ መንገድ ያመላልሰን። የመጨረሻዋ መታሰቢያዋን ማድረግ ነው። መታሰቢያዋ ማድረግ ማለት እኔ የኪዳነ ምሕረት ልጅ ነኝ እያሉ መፎከር አይደለም። አደራችሁን በደንብ ስሙኝ። ኪዳነ ምሕረት እናታችን ያደረገችውን ነገር ማድረግ ነው የኪዳነ ምሕረት ልጅ መሆን ማለት። እናታችን ቅድስት ድንግል ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ እያለች ትናገራለች። ነፍሴ እግዚአብሔርን ታላቅ ታደርገዋለች። ይህም ብቻ አይደለም፣ ሐሴት ታደርጋለች። ወተታሰይ መንፈሴ ነው። ለምን? ምክንያቱ ምንድን ነው ከተባለ ታላቁ መድኃኒት እሷ ወልዳዋለችና አቅፋዋለችና። እኛ የኪዳነ ምሕረት ልጆች ከሆንን እሷ ደስ በተሰኘችበት ነገር ደስ እንሰኛለን። ተአብዮ ነፍሴ ለእግዚአብሔር፣ እግዚአብሔርን ታላቅ ነህ ትለዋለች እንዳልን የኪዳነ ምሕረት ልጆች ከሆንን አዎ እግዚአብሔር ታላቅ ነህ ጎዶልያስ እያልን እንጠራዋለን። የእርሷ ልጆች ከሆንን የተራበ ስናገኝ እናዝናለን። ምክንያት እርሷ ለተራበ ውሻ በጫማዋ ውሃ ስታጠጣ አይተናታላ። የኪዳነ ምሕረት ልጆች ከሆንን ለውሻው አይደለም ለሰው ማዘን ያቃተው ልባችን የኪዳነ ምሕረት ልጅ ነኝ የሚል አንደበታችን ወደ ሥራ ልንቀይረው ይገባል። ይህንን ያደረግን ዕለት እግዚአብሔር የገባልንን ቃል በእናታችን በድንግል ማርያም አማካኝነት ይፈጽምልናል ነው። አደራችሁ ለትምህርታችን መቋጫ ድንግል ማርያም የወይን ቦታ ብለናታል። ጌታችን ደግሞ የወይን ግንድ ብለነዋል። ስለዚህ ከወይን ግንድ ሆነም ከወይን ቦታ እንዳንለይ እንጠንቀቅ። ድንግል ማርያም መሶበ ወርቅ ብለናታል። ጌታችን መና ብለነዋል። ከመናው ከክርስቶስ ከመሶበ ወርቅ ከድንግል ማርያም ከቅፋቸው እንዳንወጣ እንጠንቀቅ። በፍጻሜ ቤተ ክርስቲያን ስንት ናት? ንገሩኝ፣ ስንት ናት? አባቶቻችን በዓለም አቀፍ ቤተ ክርስቲያን የደነገጉልን ድንጋጌ ወነአምን በአሐቲ ቅድስት ቤተ ክርስቲያን በቋንቋ የማትከፈል በዘር የማትከፈል በፖለቲካ የማትከፈል ማንም የኔ ነሽ ብሎ ቆርሶ የሚያወስዳት አንድ እኔ ነኝ ያለ ሰው ተነስቶ እኔ ልምራሽ የማይላት በሲኖዶስ ስብሰባ መንፈስ ቅዱስና እኛ ወስነናል የሚባልባት መንፈስ ቅዱስ የሚመራት ቤተ ክርስቲያን ናት። ስለ ኢትዮጵያ ቤተ ክርስቲያን ብቻ እያልኳቸው አይደለም። ስለ አርመንም ጭምር ነው። ስለ ሶሪያም ጭምር ነው። ስለ ግብፅም ጭምር ነው። አሃት አብያተ ክርስቲያናት የሚባሉት በሙሉ አንድ ቤተ ክርስቲያን ናቸው፣ እንኳን በእኛ መካከል ያለችው። ስለዚህ የሚከፋፍለን ነገር ቢመጣ አደራችሁ ሁል ጊዜም ከቤተ ክርስቲያን ጎን እንቁም። በረከታቸው ይድረሰንና አቡነ ተክለ ሃይማኖት በነበሩበት ዘመን ቤተ ክርስቲያን ላይ አንድ ክርክር ተነሳ። አሳ በጾም ይበላል ወይስ አይበላም የሚል ክርክር ተነሳና ሊቃውንቱ ሁለቱም ልክ ነበሩ። ይበላል የሚለው ማሳመኛ ያቀረቡትም አይበላም የሚለው ያቀረቡትም። ለምን ከተባለ ፍትሐ ነገሥታችን የሚበሉትን ይዘረዝርና ዘእንበላ አሳ ይላል። የማይበሉትን ሲዘረዝር ዘእንበላ አሳ ይላል። ዘእንበላ አሳ የሚለው አሳን ጨምሮ ከአሳ ውጪም ተብሎ ይተረጎማል። አሳ ጨምሮ ከአሳ ውጪ የሚለው። ስለዚህ ሁለቱም ሲያቀርቡ ልክ ናቸው። ፍጻሜው ላይ በጉባኤው ላይ አባታችን የወሰኑት ለቤተ ክርስቲያን አድሉላት ነው ያሉት። ሰምታችሁኛል? ለጾም አድሉላት፣ ለኦርቶዶክሳዊነት አድሉላት። የትም ተገኙ ክርስቲያኖቹ ነው። ከቤተ ክርስቲያን ጎን ቆሙ። የሁላችንም መጨረሻ ሥላሴ ያሳምሩልን። ያስተማረን ማን ነው?
እንደው ተምረን እንዳንባክን በንስሐ ተመላልሰን ሥጋው ደሙ ተቀብለን ፍጻሜያችን በቤቱ ያደርግልን።